ከኦርቶዶክሳውያን እንተናነስ። እነሱ መስቀል አደባባይ ነው መስቀልን ካከበሩ እኛ አትሊስት አብዮት አደባባይ እንበለው እና ደግሞ እኛም እንደዚህ እናክበር፣ ተገዳዳሪ በዓል እንፍጠር ብለው አብዮቹ አንዲት ምጥጥዬ በዓል ፈጥረዋል እና ያቺ በዓል ላይ ደግሞ በየዓመቱ እንግዲህ ተለዋዋጭ ነገሮች ሊነሳባት ይችላል። አምስተኛው በዓል ግን መቼም ማዘነጋው በደማቅ ብዕር በደም ይጻፉት አምስተኛው ሲከበር የተከበረው በሚል ነበረ። ሞቶ አርማው ምን ነበረ? እፎይ ይሰቀል ነበረ። ለታሪካችሁ ይቀመጥ ማለት ነው። ለዝንተ ዓለም ታሪካችሁ ውስጥ አስቀምጡት። ይሄንን አምስተኛውን በዓል ስናከብር ያከበርነው እፎይ ይሰቀል በሚል ነው በሚል እንዳዘነጉት በታሪክ መዛግብቶቻችሁ ውስጥም አስቀምጡት ስለሚጠቅማችሁ ማለት ነው። ወደኋላ ሪፈር ስታደርጉ እንዴት ነበር የተከበረው አጀማመሩ፣ አንደኛው እፎይ ይገደል በሚል ይሆናል ማለት ነው። ከቻላችሁ ደግሞ ነገ የኢራኑ መንግስት እንዴት ይገደላል በሚል ለሱ ደግሞ ባናር ምናምን ቲሸርት አሰርታችሁ ምናምን ነገር እንዴት ምናምን ብላችሁ ሰማዕት ነው ለሱማ አላህ ወይ ትንሽ ጭቆች አይበቁትም። ለሱ 1000 ምናምን ያስፈልገዋል። ብዙ ተምሳሌታችን ነው ምናምን የሚል ባናሮች ምናምን አሰርታችሁ እሱ የምታከብሩት አሪፍ ይመስለኛል። የነገውን ማለት ነው። ያው ከአብይ ጋር ብትጣሉ ነው ብዙም ችግር አይኖረው። በቃ ቀለል አድርጉት ከአብይ ጋር ያለውን። እኔ ከጎናችሁ ነኝ ተጎናችሁ ነኝ። እኔስ ለሞተው ሰውዬ ቢያንስ ለአላህም ሪፈር አድርጉ። 72 በቂው አይደለም። 72 ማን እንዳለ አላውቅም። 72 የሚል እንትንም የለም። አንሊሚትድ ስለሆነ አንሊሚትድ የሆነ ለአያቶላ ያስፈልገዋል። ምክንያቱም አያቶላ የሚለው ራሱ የአላህ አርማ ማለት ነው። የአላህ አርማ ደግሞ ያቺ ምልክት እንደዛ እንደማለት ነው። አንተን የያዘ አንተን ምልክት የሆነ ሰውዬማ እንዲህ ሲፋለምልህ እነኝን እንደ እንትን ምንጠላቸውን ተሰውቶ ነው። ምንም እንኳን የእኛን ሃይማኖት ባይመስልም ሃይማኖቱ ከእያንዳንዳችን አንዳንድ ሴት ቀንስና ለሱ ስጥልን ብላችሁ ባናር ሰርታችሁ መውጣት አለባችሁ። ነገር የምሬ ነው። እያንዳንድሽ ስሬስ አድርገሽ አዳምጪ። የነገው ሞቷችሁ ላይ ቲሸርት አሰርታችሁ መውጣት አለባችሁ። እንደዚሁ ከወጣችሁ እንተዛዘባለን። ከኢራን ጎን ነኝ የምትይ ሁላ ነገ ቲሸርት አሰርተሽ ማንንም እንዳሰሚ ፌደራል ፖሊስ አብይ ምናምን ችግር የለ አትስሙ። እናንተ በሃይማኖታችሁ የመጣ ማንንም አንሰማም ትሉ የለ ነገ እናያችኋለን። ምክንያቱም ያው መሪያችሁ መጅሊሱ መሪውም ስላደረገው ማለት ነው። እሚያችሁ እስቲ ነገር ትሞክሩታላችሁ። አምስተኛውን እፎይ ይገደል ነበር። ስድስተኛውን ደግሞ እስራኤል ትውደም፣ አሜሪካ ትውደም፣ ሳውዲም እንደ ፍጥርጥሯ፣ ቃታርም እንደዛው የሚል ይሆናል ማለት ነው። ምንም እንኳን እናንተ ሃይማኖታችሁ ከሳውዲ ጋር ቢመሳሰልም ከኢራኖች ጋር ምንም ባትገናኙም እናንተ እንደንት የምትጠሏቸው እስራኤሎች ጋር ብቻ አክቹዋሊ የኢትዮጵያው ሙስሊም ብቻ ስለሆነ ብራንድ ናችሁ እናንተ። በዓሉም የኢትዮጵያዎቹ ብቻ ስለሆነ ጥሩ ነው። ኤኔስ ጥሩ ነው። የዛሬ ቶፒካችን ከዚሁ ጋር በተያያዘ ይሆናል። ስድስተኛውን በዓል እንዴት አያችሁት የሚል ኛዋ ቶፒክ ላይ ይሆናል ማለት ነው። ከአሁን ጀምሮ መግባት ይችላሉ። ክርስቲያን ማስገባት ይችላሉ። እሺ ያው እንግዲህ ርዕሳችን ከነገው ኢፍጣር ጋር በተገናኘ ነው። ሙስሊሞች ይህን በዓል በምን መልኩ ነው እንድታከብሩ የታዘዛችሁት የሚለውን እንግዲህ ከሙስሊሞች ጋር እንወያያለን ማለት ነው። አይ ቲንክ ኢብኑ ገብቷል፣ መቀጠል ይችላል። ኢብኑ አለ ኢብኑ ኦራይት የነገ በዓላችሁ ሞተው ምንድን ነው?
ቤት እኮ ነው የሚያክለው። አይተዋል። ቁልፍ ምናምን አስረከበው። ኢብኑ አለ ይሰማል። ኢብኑ ኦኬ። እንግዲህ የረመዳን የመንገድ ላይ አፍጥር ዋና ዓላማው ከኦርቶዶክሳውያን ጋር ተግዳሮትን መፍጠር እንጂ በዓል አይደለም። በዓል ሳይሆን ፉክክር ነው። ፉክክር ደግሞ ሁሌም ሃይማኖትን የሚወክል ሳይሆን ዝም ብሎ ምን ማድረግ ነው? ነገሮችን የማናደድ እንደዚህ አይነት ለመስራት የሚደረጉ ስራዎች ናቸው። ታክቲካል ነው። ልጅ ሙባ አለ። አቤት። እንዴት ነህ? ሰላም ነው? ሰላም ነህ? እንዴት ነህ? አለን ይመስገን። የነገ በዓል እንዴት ነው እሱ? ምን አልከኝ? የነገ በዓል ይመለከታል? የነገ በዓል ይመለከታል? ቁርአን የጎዳና ላይ አፍጥር ይመለከታል? የጎዳና ላይ አፍጥር ስትል አልገባኝም ጥያቄው። የጎዳና ላይ አፍጥር እንዴት? ጎዳና ላይ ሙስሊም ነህ አይደለ? በደንብ እንጂ። ጎዳና ላይ ማፍጠር? ሙስሊም ነኝ። ጎዳና ላይ ማፍጠር? እሺ ኦኬ። አንዴ እሺ፣ ጫጫታ ቀንስ። በቃ አይ ቲንክ ያለበት ጥሩ ቦታ አለ። አክበር ክርስቲያን ነህ? አክበር ሙስሊም አይመስለኝም። ይውጣ። ለምን ነው የምንልኩት? ክርስቲያኖች ብሎክ ነው ማድረጋቸው። ተጨማለቁ አትላኩ። መላኩ ብቻ ሳይሆን አንድ ቁጥር ጽፎ እኮ ነው የገባው። አትላኩ ክርስቲያኖች፣ ገዝቱ ቢዚ ይሆን አልከፍት የሚለው ለዛ ነው። እና ሰው ሲበዛ ነው። ለሙስሊሞች ተውላቸው። ያ ሙስሊሞች እንዲልኩ አድርጉ። ለምን ነው እናንተ የምትሉት? ገዝቱ ለምን የምታጨናንቁት? አንድ ቁጥር አሁን በጣም እየተጻፈ ነው። ሰዋት ምንድን ነው? አንተ ቁጥር ስለጻፍክ አስገባለሁ። ኮተቶች። እኔስ ቶፒኩን አንዴ እንትን በለውና ምንም ጥያቄ ድገምልኝ በደንብ እንትን በል። ኢኖቬሽን ሶሪ ዲስትራክት አደረጉኝ። ኤኒዌይስ እንትን ታከብራለህ? መውሊድ ታከብራለህ? ማይነ አላከብርም። መውሊድ እንደ ቁርአን ከሆነ አክብሩ አልተባለም። እንዴት? ኦኬ ለምንድን ነው? ስለዚህ ቢዳ ነው ብለህ ታምናለህ? ምክንያቱም ነብዩ ካላዘዘው ቢዳ ነው የሚሆነው አይደለ? አዎ በነቢያት ያልታዘዘ ነገር ቢዳ ነው የሚሆነው መቼስ። ኦኬ ቢዳ ደግሞ ጥመት ነው ብሏል ነብዩ። ትስማማለህ? ጥመት ሳይሆን በአላህ ዘንድ ያልተፈቀደ ነገር ማለት ነው። አላህ ያልፈቀደውን ነገር ማድረግ ጥመት ነው አይደለም? በሃይማኖት ላይ ትእዛዝን አለመከተል ነው። ትእዛዝን ካልተከተልክ ጥመት ነው አይደለም? እንደኔ ግን ጥመት ነው ብዬ እንትን አልልም። ጥመት ሳይሆን አላህ ያዘዘውን ነገር ነገር መፈጸም። በአንዴ ይሰማል? ወንድማችን የገባው አረብኛ ስም ያዝከው
ሚዩትን አንሳ። ሚዩት አታርክ። ሚዩትን አንሳው። ደግማ ታይኝም። ሁለተኛ እኔን ነው ወይስ እንትን አለ በብሎክ መሸኘት ምችል መሰለህ? ቆሻሻ እየቀለድን አለም እኮ እዚህ ኢዴቶች። ኦኬ ቀጥል ልጅ ሙባ። ምን እንደሆነ እያልከኝ ነበረ መሀል ላይ ያቋረጥከው። ያ ጥመት አይደለም እያልከኝ ነበረ። ቢዳ ነው ብለህ ቢዳ ላይ ተስማምተናል። ቢዳ ነው አይደለ? ቢዳ እንትን ብዬ እኔ ስለ ቢዳ ብዙም እንትን ስለማልል ያው መጀመሪያ ሲጠይቀኝ የነበረው መንገድ ላይ ስለማፍጠር ነው አይደል? እሱንም ጠየቅኩና ወደዚህኛው እንደመጣ መሰለ። መውሊድን ታከብራለህ ወይ ስለ አላከብርም አልከኝ። ለምን ስለ በቁርአንም አልታዘዘም ነብዩም አላደረጉትም አልከኝ አይደለ? አዎ። ስለዚህ ነብዬ ያላደረገውን ቁርአን ላይ አልታዘዘን ማድረግ ይቻላል? አይቻልም። እንደኔ ኦኬ፣ አይቻልም። ስለዚህ ካልተቻለ ታዘዘ ነገር ሁሉ ነገር አይደረግም። እንደ እምነቱ ከሆነ ማይቻል ከሆነ ካዳ እንዴት ነው ይቻላል የምትለኝ? መልሰህ ደግሞ አይ ይቻላል አላልኩም። እንደ እምነት እንትን ያልተጠቀሰ ነገር ማድረግ አይቻልም እንደማለት ነው ያልኩት። ካልተቻለ ደግሞ ቢዳ ነው ማለት ነው። የቢዳም ትርጉሙን አውቃል መጀመሪያ? ኦኬ፣ ምንድነው እሱ? አንተ ምንድነው ብለህ የምታውቀው ቢዳን? ቢዳን ምን ብለህ ነው የምታውቀው አንተ? ቢዳ ማለት ሰዎች በራሳቸው እንትን የሚሉት ነገርና ከአምላክ ዘንድ ያልታዘዘ ነገር ማለት ነው። መልካም። የጎዳና ላይ አፍጥርና ረመዳን መውሊድ በአምላክ ዘንድ ታዟል? ጎዳና ላይ ማፍጠር ማለት ምን እንደሆነ ላስረዳኝ። አታስረዳኝ። ታዟል አልታዘዘም? ታዟል። መንገድ ላይ እንትን ማፍጠር ማለት ማለት አትበል። አቅም የሌላቸውን ሰዎች ቆይ ማስረጃ እስከ ማስረጃውን አንተ አንድ ብቻ ስለ የትኛው ላወራኸው? ጎዳና ላይ ማፍጠር አቅመ ደካማ ምናምን ተረት ብራም ነብይህና ሳባዎች እስከዛሬ ድረስ ደሃና አንተን ረድተው አያውቁም ማለት ነው። ምክንያቱም ጎዳና ላይ አፍጥረው ስለማያውቁ እናንተ ከነብያችሁና ከሳባዎቻችሁ ደግ የዋ ስለሆናችሁ መንገድ ላይ ደሃ ልታበሉ ወጣችኋል። አሁን ማስረጃውን አንጣ እንደዛ አፍጥረው እንደተባላችሁ። እፎይ ሸይጧን እንደዛ አይደለም እያልኩ ያለሁት ማስረጃ አንጣ። አሁን ለምሳሌ ማስረጃ ልጅ ሙባ ሰዎች ኧረ አንተ ልጅ ኧረ ልጅ ሙአባ ይሄ ማስረጃ አንጣ። ስሮ መዳ ምን አግብቶ አንተ ጦጣ ሲያንተ ነው ልጠይቅ ጥያቄ አንተ ወራች ማስረጃ አንጣው። ማምጣት ትችላለህ ሙባ? አሁን አንተ እያልካለሁ አይፈቀድም እያልከኝ ነው ወይስ እንዴት ነው? በደንብ አይፈቀድም። ምክንያቱም መንገድ ላይ ታዘዘም እንደማለቴ ነው። ያ ምክንያቱም ቅድም ምን ብለሃል መሰለህ? መውሊድ ለምሳሌ ነብያችን ልደት ብለው ነው የሚያከብሩት ያለ አባሾቹ አይከበርም። ለምን አይከበርም የምትለው? መውሊድን ያከብራሉ። ለሙስሊም አይከበርም። የነብያት ችግር የለውም። እሺ አዳምጥ። መውሊድ ማለት በደንብ አስተውሉ።
ነቢያችን የተወለደበት ብለው ያከብራሉ በማመስገን ምናምን። እሱ ቢዳ ነው፣ ጥመት ነው፣ ገሃነም ይከታል ብለው አያከብሩም ዋብዮቹ። ጥመት ነው፣ ነቢያችን አላከበረም፣ ቁርአን ውስጥም አክብሮ አልተባለም አሉ። በደንብ አስተውሉ። አዳምጥ። ምንድነው ማሳየት? ታከብራለህ መውሊድን? መውሊድን ታከብራለህ? ኖ ወደ ገሃነም ነው የሚመራው ማለት ነው። መውሊድን ታከብራለህ ወይ? ኦኬ መውሊድ ቢዳ ነው አይደለም? አላከብርም አልኩ እኔ። መውሊድ ቢዳ ነው አይደለም? እሺ ቢዳ ነው አይደለም? ታዘዛም እንደ ቁርአን እንደ ኦኬ ያልታዘዘን ነገር ማክበር ትችላለህ? አልችል። እንዴት እችላለሁ? ታዲያ ምንድን ነው የምትለኝ? ካልታዘዘ ቢዳ ነው ማለት ነው፣ ፈጠራ ነው አይደለ? ውሽዝ ነብይ አላደረገውም፣ ሳቦች አላደረጉትም። ትስማማለህ በዚህ? አዎ። ታዲያ ነው የምታወራው? በሱ አልስማማም። አንተ ስላልከው ነገር እኮ ነው። አንተ ምን ብለህ ነበር? የምታወራውን ታውቃለህ ወንድማችን። የሚያከብሩ ሰዎች ወደ ገሃነም ነው የሚመሩ ስላልከኝ እኮ ነው። ኦኬ እሱን ላሳየህ። ቢዳ ገሃነም እንደሚከት አታውቅም? እሺ ቢዳ ገሃነም ይከታል አይከትም? እሱማ ያልታዘዘ ነገር ያደረገ ሰው እንደሚመራ ያውቃል። ታዲያ ነው የምታወራው? ገሃነም እንደሚከት ካወቅ ደግሞ ምንድን ነው የምትጠይቀኝ? ልጁ ተምራል? እስከ ስንት ነው የተማርከው? ሀገር አጋባኛ። ምን የምታውቀው ነገር የለም እኮ አስቸገርከኝ። መልሰን ያልኩትን ትደግመውና መልሰህ ደግሞ ትክክል አለህም ትለኛለህ። አንተ ለዛኛው እንትን ለጠየቀው ጥያቄ ማስረጃ አቅርበህ ነው ማውራት ያለብህ። ልጅ ሙባ የጎዳና ላይ ኢፍጣር ሙሐመድ አክብሩ ብሏል ወይስ አላለም? ሰላም ብያለሁ። ዘገም ያለ ስለሆነ እንትን ማለት ሳይሆን ሚውት አድርግ። በቃ የምናወራውም እየገባህ አይደለም ጭራሽ። እሺ ኢድ ሰላም ነው? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰምተኸዋል ጥያቄውን? ሰምቼዋለሁ። ለምን አስጨነቃቸውን እናንተ? እኔ እኮ በጣም ግርም ብሏል። ለምን ሰው መንገድ ላይ ማፍጠር ጎዳና ላይ ማፍጠር ይቻላል ወይስ አይቻልም? ይቻላል። አሁን ነገ እንዳለ መንገዱ እንዳለ ዝግት ልናደርገው ነው። ንቅንቀት መዳሚ ቴንኪው። ነብይ መንገድ አትዝጉ ብሎ ነበረ። ይህንን ትእዛዜ ነቢዩን በፍጹም ያልታዘዘ ሁሉ ገሃነም ይገባል ብሏል። ነቢያችሁን ስለማትታዘዙ በጣም እኮ ደስ የሚለን። እንደውም ከቻላችሁ አራቱንም መንገድ ዝጉና ከነቢያችሁ ተቃራኒ ያደርጉልን። ነቢያችሁ ሐሰተኛ ነቢይ መሆኑን ቦታውን ጠረቅ አድርጉት ከቻላችሁ ማለት ቦታው ከነቢያችሁ ተቃራኒ መሆኑን አስተምሮታችሁ ነቢያችሁ ትክክል እንዳልሆነ እንደገባችሁና ነቢያችሁን እንደማትከተሉ ስለምታሳዩን ደስ እኮ የሚለን እኛ እንደዛ ስታደርጉ። ምክንያቱም የኢየሱስን ትምህርት እየተከታተልክ አይደለም። ስለዚህ እናንተ ፉክክራችሁ ከእኛ ስትፎካከሩ ነቢያችሁን አፈር ድሜ እያስበላችሁልን ስለሆነ እንዴት ደስ እኮ እንደሚለን እናስበለው። ቆይ ሀዲሱን አንድ የፈስርልን። ይህን ሀዲስ አይደለም መንገድ መዝጋት መንገድ ላይ እንዳትቀመጥ ነብይ ያዘዋል። እንዴት የፈረንጅ አክተር ደግሞ እያመለከ ደግሞ ታወራለህ። ቆይ ይህን አዲስ አምና ፈስርልን። ነቢይ ለምንድን ነው መንገድ ላይ አትቀመጡ ያለው? አንተ መንገድ ካልዘጋን እያልክ ነው። መንገድ አትያዙ እኮ ነቢይ ዋሽቷል አይደለ? መንገድ አትያዙ ብሎ ንቅንቀት መዳሚ ገብቶኛል። ጎበዝ ጥሩ። እኛ የምንፈልገው ይህንን ነው። ነቢያችሁን ሐሰተኛ እንድታደርጉልን፣ እስልምና ውሸት መሆኑን እንድታደርጉልን። ንቅንቅ ማለት የለም። ወደሽም ጠላሽም ዋጪው። አዳም ሉክ ኦልዌይስ ምን ብለናችኋል? እስልምና የተመሰረተው ክርስትናን አታክ ለማድረግ እንጂ ሃይማኖት ሆኖ አይደለም። አምላክ አዟቸው ሳይሆን ዶንቆሮ አለ። አዳምጥ። አላህን አትሁን። አላህ ነው ባለጌ እንደዚህ አይነት ስድብ የሚሳደበው። እንዳላህ አትሁን። ከአላህ ተሻሉ። ነብይና ከአላህ ተሻሉ። ቢያንስ ተረጋጋ
እንዴት እንዳላ ሰው ይሆናል? በ21ኛ ሴንቸሪ ላይ አላህንና መሐመድን ሰው ይሆናል? ተረጋጋ። በደንብ አስተውሉ። ኧረ ተው በእናትህ ተው ተው። እውነትም አላህ ነህ አንተ። ይሄ አላህ ነው ራሱ አላህ ነው የገባበት። አይሰማም። አላህም እንደዚህ ነው። ኤኒዌይስ ወደ ቅርቢቱ ሰማይ ካልመጣ አላህ ራሱ አይሰማም። በደንብ አስተውሉ። መንገድ ላይ አትቀመጡ፣ መንገድ እንዳዘጉ ብሏቸው ነበረ። የነቢያቸው አስተምሮ በየጊዜው አብዴት ይሆናል ስንላችሁ ውሸት ይመስላችኋል አይደለ? አብዴት እያደረጉት ነው። አስቀድሞ መሐመድ ምንድነው ከክርስቲያኖች ተቃራኒ ሆኑ፣ ተቃራኒ ግዴታ ማድረግ አለባችሁ ብሏል። አውሾው አዲሱን ማለት ነው። በምንም ተአምር ኢሚቴት እንዳታደርጓቸው፣ በምንም ተአምር እንዳትመሳሰሉ፣ በዓል በማክበር ላይም በእነሱ መንገድ እንዳትሄዱ ብሎ ነበረ። ቀጥታ አሁን መስቀል አደባባይ እኛ ስናከብራዩ የዋብያ ኡስታዞች ጥቂት በጣት የሚቆጠሩ አይናቸው ደም ለበሰ። ምን እናድርግ? ኦርቶዶክሶች እየደመቁ ነው። ነጠላ ለብሰው ፏ ብለው ነጭ ሆነው ሲታዩ እጫ በረዶ መስለው ጠዋፍ ሲያበሩ እንደ በረዶ ፏ ብሎ ሲታዩ ምንጣታቸው በዓለም ላይ እየደመቁ ነው። ታዲያ እንዴት አድርገን እንገዳደራቸው? ለምን እኛስ መስቀል አደባባይ ኢድ አደባባይ አንለው? ከዛስ ቆይ እቺ ነገር አሪፍ ነች። ና ሙጂብ ቃሲም ና ቆይ ና አመዲን ጀበል ና አቡበከር ና አንተ እስቲ እችን እንጻፋት፣ ቋዳም እንጻፋት። ለምን እንዲህ ብለን አናከብርም? ምን መንገድ ላይ ጎዳና ፍጥር ብለን ለምን አንጀምርም? ነቢያችን እኮ መንገድ ላይ እንዳትቀመጡ ብሎን ነበር። ቆመን እንበላለን። ቆመን መብላት ይቻላል? ችግር የለውም። በቃ የነቢዩን ሐዲስ አፈር ድሜ እናስበላዋለን። እኛ እንቀመጣለን። ነቢዩ ከሞት 1400 ዓመት ሞልቶታል። ነቢዩ መንገድ ላይ አትቀመጡ ቢል ምን አገባ? ወደዛ ሞቷል። የታባቱ በስብሷል። እኛ የሚጠበቅብን ገንዘብ ማግኘት ነው። እኛ የሚጠበቅብን ከኦርቶዶክስ ጋር ተፎካክረን አደባባያቸውን መንጠቅ ነው። ሃይማኖቱ ምን ሐሰተኛ እንደሆነ እኮ መሐመድ እናውቃለን። ዋናው ነገር አደባባዩን እንዴት አድርገን የእኛ እናደርጋለን ነው። እቺ ምርጥ ቢዝነስ ነች። አንተ ምርጥ ሀሳብ ነች። ስፖንሰሮች ይገኛሉ እንዴ? ለስፖንሰር ምን ችግር አለው? ባንኮች ስፖንሰር ያደርጋሉ። ጠቅላይ ሚኒስትራችን ስፖንሰር ያደርጋል። እንዴት ብለን ነው ስፖንሰር ማድረግ ነው? እንዴት መጠየቅ እንችላለን? ህዝቡን እናነሳሳለን። መንገድ ላይ ሰው እናበላለን። ሰው እኮ መንገድ ላይ ማብላት ግን አንችልም። መንገዱ እኮ ይዘጋል። በቃ እንፎግራለን። መንገዱ ይዘጋል። ማንም ክርስቲያን ወደዛ ማለፍ አይችልም። ደሃም ሆነ ሀብታም መንገዱ በዛ ጋር ማለፍ አይቻልም። ይዘጋ፣ ችግር የለውም። ታዲያ መንገዱ ከተዘጋ ደሃ እናበላለን ብለን የምንለው ፉገራ አይሆንብንም? በአክሱ ማንም አይጠይቅህም። መንገዱ ይዘጋጋል፣ በዛ ጋር ማንም ማለፍ አይቻልም። ግን እኛ ስንፎግር አደባባይ ላይ ምን እንላለን? ደሃ ለማብላት። እንደያ ከሆነ እኮ መስጊድ ውስጥ ደሃ ታብሉ ምን ይባላለን? ይባላ። ታዲያ ዋናው ነገር እኛ መንገድ ላይ የምናስፈጥረው ደሃ ለማብላት ነው ብለን እንሰክሳለን። እሱን እናሳምናለን ወይ ነው? አንተ እሱን እቺ ሎቢዋን አንተ ስራ። ኦኬ፣ አይምሮን በደንብ መያዝ አለብህ። ለምንድነው መንገድ ላይ የሚፈጠረው ስትባል ደሃ ለማብላት ትላለህ ሁሌም። ነቢያችንና ሳቦቹ ታዲያ መንገድ ላይ ስላላስፈጠሩ ደሃ ብልተው አያውቁም ብንባልስ? እሱ ከሞተ ከበሰበሰ 1400 ዓመት ሞቶታል ነቢይ። ወደዛ ተወሱማ መንገድም አትቀመጡ፣ ሴትና ወንድም በመሀል መንገድ ላይ አብራችሁ መሄድ አትችሉም ብሎን ነበር እኮ። ግን አሁን ሴትና ወንዶች አብረን እንሄድ አደባባዩ ላይ። አዎ ታዲያ እሱ አይባትትምና በነቢያችን በ1400 ዓመት ዘመን ላይ ልንቀመጥ እና ሴትና ወንድ አሁን መሀል መንገድ ላይ እንዳይሄዱ ልንከለክል? ሴቶቹ ይሰሙናል? አይሰሙንም። ስለዚህ የነቢዩን አስተምሮ ተረት ተረት እዛ ሽንት ቤት ክተተው። ዋናው ነገር እኛ አደባባዩን እንዴት ብለን መቀየር እንችላለን ነው ዋናው ነገር። መስቀል አደባባይ የሚለውን ኢድ አደባባይ መንገዷን ዘግተን ስፖንሰሯን ሀም አድርገን። በደንብ አስተውሉ። ሀባሾች መውሊድ የሚባል በዓል አላቸው። ኦርቶዶክሶች መስቀል አደባባይ መስቀል ያከብራሉ። እኛ እኮ ምንም የለንም። ሙጂብ እንዴት ዝም ትላለህ? አህመዲን ጀበል ምን ነክቶ ነው እስከዛሬ? እንዴት አባትትም? አንድ በዓል እንዴት እናጣለን? እቺ ነገር አሪፍ ነች ተባለ፣ ተጀመረ። 5ኛ ዓመታቸውን እያከበሩ ነው። እንኳን አደረሳችሁ። የኔን ጣት ያህል አክብረዋል። አሁን ከኔ አንድ እጅ ከፍ ያለ በዓላቸው 6ኛ ደርሷል። ነቢያቸው ቀና ቢል ምንድነው እሱ? ምንድነው አፍጥር መንገድ ላይ እያፈጠሩ ምንድናችሁ? እኔ እንደዚህ ብያለሁ መንገድ ላይ አትቀመጡ ስል አላ መልሰኝ ይላል። ቢነሳ ራሱ የእኔ ኡመቶች አይደሉም እነኝ ብሎ ማለት ነው። እንኳን ደስ ያላችሁ። በፊት እንደዚህ ብለን እንኳን አደረሳችሁ እንል ነበረ። ይህን በማሳየት 5 መሙላታችሁን አሁን እንደዚህ ገብታችኋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ።
ስድስተኛ ነገ ታከብራላችሁ። ከኦርቶዶክስ ጋር ያላችሁ ፉክክር አምላክ ባያዝህም አላህ ባይልህም አምላክ ብለህ የምትከተለው አምላክ እንዳልሆነ እናውቃለን። አፈር ድሜ ብላ ዋና ስፖንሰር ያምጣ፣ ዋና ከኦርቶዶክስ ጋር ይገዳደርልህ ያ በዓል። እሱ ነው ትልቁ ነገር። ሙዘሚል እንኳን ደህና መጣህ። ሙዘሚል ይሰማል? ኦኬ። ያው ነገ እንግዲህ 5ኛ ዓመት በዓላቸውን ያከብራሉ ማለት ነው። 5ኛ ዓመት በዓል ያ በዚህ ላይ ባይዘ ራምዚ የተናገራት አለ። እሷን ቪዲዮ ክፈታት አንዴ። ሰላም ነው ይፎይ፣ እንዴት ነህ? እንዴት ነህ? አማን ነው ይመስገን። እንዴት ነህ? እንኳን ደህና መጣህ። እንደለን ይሄ ነገር 3 ቀን 4 ቀን እየሰማችሁ ነበርና ይሄ ኢሹ በጣም ኮንሰርን ሆንክበት። ምንድን ነው ችግር አለ እንዴ? አረ በጣም ደስ ብሎኝ ነው እንጂ ምክንያቱም 6ኛ ዓመት ስትደርሱ እኮ በጣም ደስ ብሎኛል። በወልድ ራሱ እኮ ልጄ ቢያንስ ሮጦ በደንብ ማይሄድበት እድሜ ነው እና እቺ በዓል በጣም ተመችታኛል። እስልምና ምን ያህል አብዴት እያደረገ መሆኑን ህዝቡ እንዲያውቅ ነው። እቺ ለታሪክ ትቀመጣል። የሚፍታ የዛሬ 50ኛ ዓመት ላይ ስታከብሯት ሜቢ ካልጠፋች እቺ በዓል የዛሬ 50 ዓመት ላይ 5ኛው ዓመት ላይ ያከበራችሁት ምን ብላችሁ መሰለ? ሞቶውን እንዳረሳ ሚፍታ በደንብ እንዳረሳ እቺ ሪከርድ ተጠርጋ ስለምትቀመጥ ሜቢ ከ100 ዓመት በኋላ እቺ ሪከርድ ትኖራለች። 5ኛ በዓላቸውን ዋብያዎች ሲያከብሩ ምን ብለው ነው? እፎይ ይገደል ይሰቀል ብለው ነው ያፈጠሩት። እፎይ ይንሰቅለው ሊበሉ ቀቅለው ሊበሉ ማለት ነው። እፎይ ይሰቀል ይገደል። የሆነች ልጅ ሜቢ ክርስቲያን አይተዋል። የእኛ ሪካርድ ያለቀው ባሏን አርዳ ቀቅላ እንትን ቆራርጣ ከጎረቤቶቿ ጋር ያፈጠሩበት። አምና ግን እፎይ ይገደል ይሰቀል በሚል ነበር። 5ኛው ለታሪክ ይቀመጥ። 5ኛው በኢትዮጵያ አዲሷ በዓላቸው የተፈጠረችው ከ50 ዓመት በኋላ ከ100 ዓመት በኋላ የምታዳምጡ ይህንን ድምፅ ካላችሁ እፎይ ይሰቀል በሚል ነው የተከበረው። 6ኛውን ግን እኛ ላይቭ ገብተንበት ነብያቸውን እንዳስበሉ እያሳየናችሁ ነው። አንድ አዳምጡ፣ ቪዲዮን ቀጥለው። ያ አንዴ ቪዲዮን እናዳምጠው፣ ሙስሊሞችም በዛው አዳምጡት እና ለ6ኛ ዓመት ክብረ በዓላችሁ እንኳን አደረሳችሁ ነው እያልን የምንቀበላችሁ። እሺ ብዙም እንዳያሳስባችሁ። የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ 3ኛ ኢድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለኛ የደነገገልን 2 ኢድ ነው። እንደዛ ከሆነ እኛ የነቢያችን ሰለላሁ ዐለይሂ ወሰለም ውልደትን መውሊድን ለምንድን ነው ቢድዓ እያልን የምንፈረጀው? ወይስ እናንተም እንደነሱ ቢድዓ ሐሰና እያላችሁ ነው? ቢድዓ በ2 ይከፈላል በሉን፣ እንሞግታችሁ በማስረጃ። ካልሆነ ግን 2 አይነት ሚዛን እስልምና ላይ የለም። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ አድምጡት በደንብ ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ የእኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ተወሽቀህ ትሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህን 2 ዒዶች ለምን መስቀል አደባባይ ላይ አይሰግድም?
ያን ፈልገህ እውነት ከሆነ ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው። ስፖንሰር ይገኝበታል። ብዙ ባንኮች ስፖንሰር ያደርጉታል። ያን ገንዘብ ላለማጣት ብለው ዛሬም ድረስ ለ4 ተከታታይ አመታት እያከበሩት ይገኛሉ። ሼህ ኤልያስ አህመድ በቅርቡ በፌስቡክ ገጹ ቢድዓ እንደሆነ ነግሯቸዋል። ከዛ በፊትም አላህን ተባረከ ወተዓላ ቢሰሙት ኖሮ ይህንን ቢድዓ አይፈጥሩም ነበር። አም ለሁም ሹረካ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ ለነሱ አጋሪዎች አላቸው እንዴ? አላህ ያልፈቀደውን ዲን የሚደነግጉላችሁ ማን ነው? ለእናንተ ይህንን ዲን የደነገጉላችሁ? አላህን ፍሩ። ያ እንግዲህ ምንድነው ከኦርቶዶክሶች ጋር ከክርስትና ጋር ለመቃረንና ክርስትና ላይ ያላቸውን ጥላቻ ለመግለጽ ሃይማኖታቸውን ይክዳሉ። አዲስ ሃይማኖት ፈጥረው ይሄው ይህን በዓል ማክበር ከጀመሩ 5 ዓመት ሆኗቸዋል ማለት ነው። ነብያቸውን ክደው አምላካቸው ያላዛቸውን ነገር ክርስትናን ለመቃወም ብቻ ማለት ነው። ኢማጂን እንግዲህ የራሳቸውን አዲስ ፈጠራ ፈጥረው የራሳቸውን አዲስ ፈጠራ አምጥተው ይህን በዓል ያከብራሉ ማለት ነው። ያ ይሄ ባጭሩ ይሄ ነው እንግዲህ። ስለዚህ አንድ ሀሳብ ልስጥ። አይ ቆይ አንድ ሀሳብ ልስጥ። እኔ እፎይ ቆይ ሀሳብ ሳይሆን እኛም አይዲያ ሼር እናድርጋ። ቆይ ሀሳብ ሳይሆን እንወያያለን። ውይይት ነው የሚሆነው። መንገድ ላይ አፍጥር ነብይህ አድርጎታል። በአመት እየጠበቁ የሚከበር አፍጥር መንገድ ላይ ነብይ አድርጎታል። ይህን እሹ እንደ ርዕስ ማውራትህ ለህዝበ ክርስቲያኑ ምንድን ነው የሚጠቅመው? ለህዝበ ሙስሊሙ ምንድን ነው የምታስተምሩት? ሙዘሚል ቀጥል። መልስ ያለው ብቻ እየያት በሉ። ዩቱብ ተቋርጧል እያሉ ነው። ዩቱብ አልተቋረጠም። በዚህ ትመጣለህ እንዴ? እፎይ በቃ ከስሩን መልስ ከሌለ ትመልሳለህ። የኢየሱስን ትምህርት መጀመሪያ የፈረንጅ አክተር እያመለከ ደግሞ ይህም ባለጌ ለመምት አስገባው ክርስቲያን። ይህንን እኮ በራስ ጣዖት የሚያመልክ ድንጋይ ራስ እንዳላህ ጭንቅላት አልባ የሆነን ሰውዬ አስገባው። በጣም ባለጌ ነው። ዩቱብ አልተቋረጠም። ዩቱብ ተቋርጧል የሚሉ አሳያቸው ክርስቲያን። እሺ ስለዚህ የእናንተን ኡስታዞቻችሁን ሄዳችሁ እኮ ነው ለምንድን ነው እሱ ይህንን አጀንዳ አድርጋችሁ ለምንድን ነው እሱ ቢዳ ነው የምትሉት ለምንድን ነው ብላችሁ ማለት እናንተን ነው እኛ ጋር መታችሁ ይህንን አትወያይበት ይህን ተወያይበት የማለት መፍት እኮ የላችሁም። ዑለማዎቻችሁ ውዝግብ ውስጥ ናቸው። ሃይማኖታቸውን አያውቁም ማለት ነው። የእናንተ ታላላቅ ዑለማዎቻችሁ መሪዎቻችሁ የተዛገቡ ናቸው ማለት ነው። ስለ ሃይማኖታቸው እንኳን የማያውቁ ውጪዝ በእነሱ የምትመሩ ከሆነ ጋንም ገቢም እንደሆናችሁ እየነገርናችሁ ነው። በዛው መምህር እንኳን ደህና መጡ። ዩቱብ አልተቋረጠም። አሳያቸው። እየተላለፈ ነው። ላይቭ ነው ያለው። የተላለፈ ነው ፕሮግራማችን አለ። የሰዎቹ ኔትወርክ ነውና ከሰዎቹ ኔትወርክ ዩቲዩብ ላይ ሲሄድ የእፎይ ድምጽ ይሰማቸው እንደዛ ይጋጠማል መሀል ላይ እንጂ አልተቋረጠም። ዩቲዩብ እያየሁት ነበር። ያ አለ። ሁላችሁም በዚህ ዩቲዩብ መከታተል ትችላላችሁ። መልካም። እሺ መሐመድ እንኳን ደህና መጣ። ሰላም ወንድሙ፣ ለሰላም ነው። እንዴት ነህ? አለን። ኦኬ። የጎዳና ላይ አፍጥር ተከታታይ እንትን ትላለህ፣ ትደግፋለህ? አይ እንደዛ ያለውን አልገድፍም። ኦኬ። ነብዩ መንገድ ላይ ተቀመጡ ያለውን ስለዚህ መንገድ ላይ መቀመጥና እንደዛ ማድረግ ነብዩ አድርጎታል። እስኪ ከኔ የተሻሉትን አስገባና ልማር ነው ቁጭ ብዬ ልማር ነው የገባሁት። ኦኬ እሺ